ዮርዳኖስ ምላችሁ ዛሬም አምነው የመጣ እንደገና ይወለዳል። 80 ዓመትም ይሁን 80 ቀን 40 ዓመትም ይሁን 40 ቀን የሆነው ሰው አምኛለሁ አጥምቁኝ ብሎ ከመጣ እንደገና ይጠመቃል። አሁንም ዮርዳኖስ ይፈልቃል። አሁንም ዮርዳኖስ እንደተቀደሰ ነው። አሁንም ሊቀ ካህናት ኢየሱስ ክርስቶስ በካህናቱ እጅ ያንን ውሃ እየለወጠ እያከበረ ዳግም ይወልዳል። እግዚአብሔር አባትነቱ አሁንም አልተቋረጠም። እናቶቻችን የምትወልዱት እናንተ ብቻ አይደላችሁ። ሰዎች በስጋም እንደምንወልደው እግዚአብሔርም በመንፈስ ደም እየፈሰሰ ያ ሁሉ መስዋዕት እንደዚያ እየፈሰሰ በሚሊዮን የሚቆጠሩ በጎች፣ በሚሊዮን የሚቆጠሩ ፍየሎች፣ በሚሊዮን የሚቆጠሩ ላሞች፣ በሚሊዮን የሚቆጠሩ ዋኖሶች ደማቸው እየፈሰሰ ስጋቸው በእሳት እየተጠበሰ ጢሱ ሰማየ ሰማያት እየነጎደ ሰማይን አቆሸሸው እንጂ ምሕረት ጠብ ሊያደርግ አልቻለም። ምክንያቱም ሰማይ ተዘግቷል። አያቸው ወገኖቼ፣ ይሄ እስከ መቼ ቀጠለ? እስከ ጥምቀት ድረስ ጌታ ከሰማይ ወረደ። ጌታ በዮርዳኖስ ተጠመቀ። ወዲያ ያነጠፋችሁ ለጥምቀት የተጎዛጎዛችሁ ቆርሳችሁ ያጎረሳችሁ ቀዳችሁ ያለበሳችሁ ዋይ ፀሐይ የወረደባችሁ ላብ ያፈሰሳችሁ ፀሐይ ያነደዳችሁ የደከማችሁ እግራችሁ አባብጦ መከራችሁን ያነከሳችሁ ይሄ ሁሉ ዋጋ አለው። ሰማይ ሰማይ ደርሶላችኋል። ደስ ይበላችሁ። ምክንያቱም ሰማይ ተከፈተ። ሌላ አይደለም። ሰማይ የተከፈተው የኛን ወደ ላይ ለማውጣት ነው። ለኛ የሚያስፈልገው ለኛ ለመስጠት ብቻ። የእግዚአብሔር የሆነው አሁን ለኛ እንዲመጣ የኛ የሆነው ለእግዚአብሔር እንዲሄድ ሰማይ ተከፍቷል። አንተ የኔ ነህ ይላል። የኔ የሆነው ሁሉ ያንተ፣ የእግዚአብሔር የሆነው ሁሉ የኛ። የቸሩ አምላካችን ፍጹም ቸርነት፣ የእመቤታችን እናት አማላጅነት፣ የቅዱስ ገብርኤል ፈጣን ተራዳይነት ከሁላችን ጋር ይሁን። የጥምቀት ትሩፋት በሚል መሪ ቃል በጥምቀት ያገኘናቸውን ዋና የሚባሉትን ሀብቶቻችንን በጥቂቱ እናያለን። በጣም ብዙ ነው። ከብዙ ግን ጥቂቶቹን በዚህ ቃል እናያለን። የሰራዊት ጌታ አምላካችን ምስጢሩን ጥበቡን ገልጦ እንዲያስተምረን፣ የራቀውን እንዲያቀርብልን፣ የረቀቀውን እንዲያጎላልን፣ የጎደለውን በቸርነቱ መልቶ እንዲያስተምረን ቅዱስ ፈቃዶ ከሁላችን ጋር ይሁን። ይህ ጊዜ ዘመነ ጥምቀት ነው። ዘመነ ልደት ነው። የመድኃኒታችን የኢየሱስ ክርስቶስን በዮርዳኖስ መጠመቅ ስንመሰክር፣ ስለዚያም ስንዘምር ታቦታቱን ከመንበሩ እኛም ከየመንደሩ ወጥተን በዓለ ጥምቀቱን በስፋት በብዛት በምላት በድምቀት እየከበርን የሰነበትንበት ጊዜ ነው። ጌታችን ኢየሱስ ክርስቶስ በማይ ተጠመቀ። በባሪያው በአገልጋዩ በዮሐንስ እጅ ተጠመቀ እና እኛም ያንን በዓል ከየቦታው ወጥተን በዓሉን አከበርን። አቅማችን የፈቀደውን ሁሉ አድርገን አከበርን። የመድኃኒታችን የኢየሱስ ክርስቶስን ጥምቀቱን እንዲህ ነው ብለን በአካል በተግባር ስንመሰክር ሰነበትን። ምንድነው ትርፋችን? ነው ቁም ነገሩ። መድኃኒታችን ኢየሱስ ክርስቶስ ተጠመቀ። ለምን ተጠመቀ? እኛም ያንን ጥምቀት ከየቦታው ወጥተን ያለንን ሁሉ አውጥተን፣ እንደውም ከአባባላችን አንጻርም ለጥምቀት ያልሆነ ቀሚስ ይበጣጠስ እያል አለን የምንለውን ጊዜያችን፣ ልብሳችን፣ ገንዘባችን አውጥተን በዓሉን አከበርን እና በጥምቀቱ ያተረፍነው ምንድን ነው? ጥምቀቱ ለእኛ የሰጠን ጸጋ፣ ለእኛ የሰጠን እድል፣ እኛ ከጥምቀቱ የተጠቀምንባቸው ምንና ምን ናቸው? በጣም ከብዙ ጥቂቱን እሱን ማየት እንፈልጋለን። ኦርቶዶክሳውያን የጥምቀት በዓል የሆነ ጊዜ ላይ ወጥተን ተሰባስበን እልል ብለን አጨብጭበን አጨብጭበን ዘምረን አመስግነን ታይተን አሳይተን ፎቶ ተነስተን በቃ ለዛሬ ዓመት ያድርሰን ብለን የምንሸኘው ጉዳይ አይደለም። ጥምቀት አለፈ፣ ከዚህ በኋላ 2019 ዓመተ ምህረት ያድርሰን ብለን በቃ ጥምቀቱን ብቻ አስበን የምንሸኘው አይደለም። ከጥምቀት የምናተርፋቸው የምናስቀራቸው እግዚአብሔር በጥምቀት በኩል ለኛ ለልጆቹ ያስተላለፈው ቁም ነገር አለ። የመጀመሪያው የዕዳ መደምሰስ እድል አግኝተናል። ዕዳ ነበረብን። ለሞት የሚያበቃ ዕዳ ነበረብን። ልንከፍለው የማንችለው ዕዳ ነበረብን። ከአቅማችን በላይ የሆነ ዕዳ ነበረብን። የትኛውንም ሀብታችን የትኛውን ገንዘባችን ሽጠን ለውጠን የትኛውን ቤተሰባችን አዋቶልን ረድቶን የትኛውንም የገንዘብ አይነት የሀብት አይነት አሰባስበን ልንከፍለው የማንችለው አንድ ክፉ ዕዳ ነበረብን። መድኃኒታችን ኢየሱስ ክርስቶስ ተጠመቀ። ሲጠመቅ ያጠፋልን የደመሰሰልን ያንን ዕዳ ነው። የጥምቀቱን በዓል የምናከብረው ከየመንደራችን ወጥተን የምናከብረው
ዕዳችን የተደመሰሰበት የሚደመሰስበት ከዕዳ ነፃ የወጡ ልጆች መሆናችንን ለመመስከር ነው ወገኖች። በተደጋጋሚ በተለያየ መንገድ ሰምታችኋል። የሰው ልጅ ከእግዚአብሔር ከተለየ በኋላ በዲያብሎስ ግዛት ቁጥጥር ስር ወድቆ ሳለ እንደ ባሪያ እያዘዘ እየናዘዘ አድርግ ያለውን ሁሉ እያደረጉ እንዲኖሩ የዕዳ ደብዳቤያቸው ተጽፎ በተጻፈ ዕዳ የሰው ልጅ ተይዞ ለረጅም ዓመታት ለሰፊ ዘመናት የመከራ ዘመናትን መግፋቱን ሰምታችሁ ያንን ዕዳ ለመሰረዝ ብዙ መስዋዕቶች ተሰውተዋል። ብዙ ደም ፈሷል። የልጅ መስዋዕት ሳይቀር ተሰውቷል። የሰው ልጆች አለኝ የሚሉትን ኃይላቸውን አሟጠው ለዚያ ዕዳ ክፍያ ለማድረግ ሞክረዋል። በጭራሽ አልተቻለም። ዕዳው ከሀገራችን ዕዳ በላይ ከዘመኑ ዕዳ በላይ እየወለደ እየበዛ እየጨመረ አባት የተቀበለውን ዕዳ ልጁ የሚወርስበት አይነት ነበረ። ልጆች በማያውቁት ባልሰሩት፣ ባልተበደሩት፣ ባልበሉት፣ ባልተጠቀሙበት ዕዳ ከፋዮች ነበሩ። የሞት ዕዳ ይከፍላሉ፣ የመከራ ዕዳ ይከፍላሉ፣ የእንባ ዕዳ ይከፍላሉ፣ የደም ዋጋ ይከፍላሉ። ግን ዕዳው እነሱ አልነበረም። ሌላው በላው፣ ዕዳውን የሚከፍሉት ግን እነሱ ነበሩ። እንዲህ ሁነን ኑረናል ወገኖች። በማናውቀው ዕዳ ተይዘን ተሽጠን ኑረናል። የኛ ባልሆነ ዕዳ ተሽጠን ተይዘን ኑረናል። ተገደን በመከራ ውስጥ ኑረናል። ያንን ዕዳ ለመሰረዝ የሰራዊት ጌታ እግዚአብሔር ተጠመቀ። ያ ዕዳ የተዘረዘላቸው እኛ ነንና ታቦቱን ከመንበሩ እኛም ከየመንደሩ ተሰባስበን ዕዳችንን ይቅር ያልክልን አባት ሆይ ብለን ይህን ጥምቀት በዓል አክብረናል። ያለፈውን ዕዳ ብቻ አይደለም የጥምቀት በዓል የደመሰሰልን እኛም በምላት የሰራነውን ዕዳ ኃጢአት የሚባል ዕዳ ደሞዙ ሞት የሆነለትን ዕዳ ለሞት አሳልፎ የሚሰጠውን ዕዳ የነፍሳችንን ዕዳ የሕይወታችን ዕዳ የዘመናችንን ዕዳ የእኛነታችንን ዕዳ የሰራዊት ጌታ እግዚአብሔር ይቅር ብያችኋለሁ አለ። ምስጋና ለስሙ ይሁን። ይቅር ብያችኋለሁ። ቅዱስ ኤፍሬም በውዳሴው ሲነግረን እንዲህ ይላል። ወሰጠጠ መጽሐፈ ዕዳ ሆሞ ለአዳም ወለሔዋን ወረሰዮሙ አጋዝያነ ዘተወልደ ለነ። የሔዋን የእናቶቻችን የእህቶቻችን፣ የአዳም የአባቶቻችን የወንድሞቻችን የዕዳ ደብዳቤያቸውን ቀደደው፣ ደመሰሰው። በደላቸውን ኃጢአታቸውን የዕዳ ደብዳቤያቸውን ከፋቀላቸው በኋላ ወረሰዮሙ አጋዝያነ ነፃ የወጡ ዕዳ የሌለባቸው ልጆች አደረጋቸው። ይህን ማን ነው ያደረገው? ዘተወልደ ለነ ቅድመ ዓለም ከአብ ያለ እናት የተወለደው ድኅረ ዓለም ከመቤታችን ያለ አባት የተወለደው ወልደ እግዚአብሔር ሕያው ወልደ ማርያም ስግው የሁላችን አባት መድኃኒታችን ኢየሱስ ክርስቶስ ይህን አደረገ። በቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 40 ላይ ተመልከቱ። 7 ቁጥር 40 ላይ እንዲህ ይላል ጌታ ምሳሌ ጠቅሶ ስምዖን ዘእነግረከ የምነግር አንድ ምስጢር አለኝ ስምዖን ስማኝ ይላል። ለአንድ አበዳሪ 2 ተበዳሪዎች ነበሩት። አንዱ 50 አንደኛው 500 እና እንደየአቅማቸው መክፈል የማይችሉት ዕዳ ነበረባቸው። ተበዳሪዎቹ መክፈል ባይችሉ አበዳሪያቸው ተወላቸው። በቃ ትቼላችኋለሁ ይቅር ብያችኋለሁ አላቸው ይላል። አበዳሪያችን ማን ይመስላችኋል? ዕድሜን፣ ጸጋን፣ በረከትን፣ ረድኤትን፣ ፍቅርን፣ ሰላምን ኃይሉ ከመመላይትን የሰጠን የአባቶቻችን አምላክ የሁላችን አባት ልዑል እግዚአብሔር ነው። ባለ ዕዳዎቹ 2 ተበዳሪዎች ወንዶች አዳሜ፣ ሴቶች እነ ሔዋን እኔና እናንተ ነበር እና የተበደርነው መክፈል የማንችለው ነው። አየን 5500 ዘመን ጠበቀን። በጭራሽ መክፈል አንችልም፣ አቅማችን አይፈቅድም እና በደላችንን ተወልን። ክብር ምስጋና ለስም አጠራሩ ይሁን። አሁን ነፃ የወጡ ናቸው፣ ዕዳ የለባቸው። ስለዚህ ጥምቀት ለኛ ምን አስገኘ? የጥምቀት ትርፋችን ጌታ ተጠመቀልን። ምን አተረፈልን? እኛም ያን ጥምቀት አከበር ነው። ምንድነው ትርፋችን? ዕዳችን ይቅር ተባለልን፣ በደላችን ይቅር ተባለልን። በዕዳ የተያዙ ነበሩ፣ በዕዳ የታሰሩ ነበሩ፣ በዕዳ የሚፈለጉ ነበርን። አሁን ነፃ የወጡ የነፃነት ዜጎች ለመሆን በቃን። ይሄ ነው አንዱ ትርፋታችን። ዕዳችንን ይቅር አለ፣ ዕዳችንን ደመሰሰ፣ ፋቀ። ከዕዳ ነፃ የወጡ ልጆች አደረገን። ቀጥሎሳ ተፈጥሮን አደሰልን። ሁለተኛው ትሩፋት ነው።
ተፈጥሮን አደሰልን። ምንን አደሰልን? ተፈጥሮ ታደሰ። የተፈጥሮ መታደስ የሆነው በጥምቀት ነው። ተፈጥሮ የምላችሁ የሚነፍሱት ነፋሳት፣ የሚፈሱት ውሃይስ፣ የቆምንባት መሬት፣ የምናያቸው ሰማያት፣ እነዚህ ሁሉ አርጅተዋል። ከዕዳ ለመንጻት ከዕዳ ለመዳን ሰዎች ስብ አጢሰዋል፣ ደም አፍሰዋል። ያፈሰሱት ደም ማያቱን አጎሳቅሏቸዋል። ያጤሱት ስብ ወደ ሰማያት የሚነጉደው የስብ ጢስ ሰማዩን አጎሳቅሎታል። ስለዚህ ሰማይ መቀደስ ውሃይስት መቀደስ አለባቸው። ጢሱን ተሸክሞ ከቦታ ቦታ የሚያንቀሳቀሰው ነፋስ ነው። እሱም ረክሷል፣ ተጎስቆስቅሏል። እንደ ቆሻሻ ተሸክሞ የሚሄድ መኪና ታውጣላችሁ አይደለ? ምን እንደሚመስል ሽታው ምን እንደሚመስል ታውቁት የለ? ስለዚህ ተፈጥሮ ንጽሐ ጠባዩ ተበላሽቷል። በጥንተ ተፈጥሮ የተፈጠረው አይደለም፣ ጎስቆሏል ነው የምላችሁ። እናሳ መታጠብ ነበረበት፣ መቀደስ ነበረበት፣ መለወጥ ነበረበት። ለዚህ አምላክ ተጠመቀ። ጌታ በውሃ ሲጠመቅ ተፈጥሮ እንደገና እየተሰራ መሆኑን የሚያመለክቱ ነገሮች አይተናል። በመዝሙር 113 በቅንፍ 114 113 በቅንፍ 114 ቁጥር 2 ጀምራችሁ አነቡት። ባሕረኒ ርእየት ወጎየት ወይ ዮርዳኖስኒ ገብአ ድኅሬሁ የሚል ቃል ታገኛላችሁ። ባሕር አየች ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ የሚል ቃል ታገኛላችሁ። ባሕር ወደየት ነው የሚሸሸው? የባሕር መሸሻው የባሕር መፍሰሻ ወደየት ነው? ቁልቁል ነው ወገኖች። ምንጊዜም የውሃ ጉዞ ወደ ታች ነው፣ ቁልቁል መፍሰስ ነው። መድኃኒታችን ሲጠመቅ ግን እንደዚህ አይደለም። ውሃው የሸሸው ዝግዝግ ሳይሆን ወደ ኋላው ነው የተመለሰው። ምን ማለት ነው? ወደ ላይ ነው ሄደው። ለምንድነው ውሃው የሸሸው? ለምንድነው ወደ ኋላው የተመለሰው? ተፈጥሮ አቅጣጫ ሲቀይር ታያላችሁ። ወደ ታች መፍሰስ የለመደ ውሃ እንደገና ወደ ላይ ከፈሰሰ ተፈጥሮ እየታደሰ ነው። አሁን ውሃው አይደለም ቁልቁል የፈሰሰው፣ ውሃው አይደለም ወደ ላይ የተመለሰው። በውሃ የተገለጥነው የኛ ልጆች የሰው ልጆች ነው። ወደ ታች ወደ ሲኦል ነበር የምንፈሰው፣ ወደ ታች ወደ መቃብር ነበር የምንፈሰው። ወደ መቃብር ያለውን ጉዞ መለሰው፣ ወደ ሲኦል ያለውን ጉዞ መለሰው። ወደ መቃብር የነበረውን ወደ ትንሣኤ፣ ወደ ሲኦል የነበረውን ወደ ገነት፣ ወደ ገሃነም የነበረውን ወደ መንግሥተ ሰማያት እንዲያርጉ አደሰው፣ ለወጠው መንገዳችን። ይሄ ብቻ አይደለም። ጌታችን በውሃው ሲጠመቅ ፈልሆ ማያት፣ ውሃው ትክትክ ብሎ ፈላ። እናቶቻችን እንደምታፈሉት ውሃ ውሃው እየተንተከተከ ፈላ። ምን እየሆነ ይመስላችኋል? ውሃው ራሱ እየታጠበ ነው፣ እየተቀደሰ ነው፣ እየተለወጠ ነው። የሕክምና ባለሙያዎች አንድ ምክር ትመክሩን አላችሁ አይደል? ውሃ ወለድ በሽታ እንዳያጠቃል ውሃውን አፍልታችሁ ተጠቀሙ አይደለም እምትሉ? የሕክምና ባለሙያዎች ካላችሁ ውሃውን አፍልታችሁ ተጠቀሙ። ይሄ የቧንቧው እየተጎተተ የሚመጣውን ቀጥታ ብንጠጣው ምናልባት ጤና ላይ ሆነን ይችላል። ደማችን ሊያቆሽሸው ይችላል። ጤናችን ሊያበላሸው ይችላል። ሰላማችን ሊያበላሸው ይችላል። ስለዚህ ከውሃ ወለድ በሽታ ለመከላከል ውሃውን አፍሉት፣ ውሃውን እንደገና ቀይሩት፣ ለውጡት። በጣም አብዛኞቻችሁ እርግጠኛ ነኝ ውሃ እያፈላችሁ ነው የምትጠቀሙ። ይሄ ብቻ አይደለም ወገኖቼ፣ ያ የጎሰቆለ ውሃ ቢጠጡት በሽታ ይሆናል፣ ቢታጠቡበት አያነጻም። ተክል ቢያጠጡት ተክሉን ያደርቀዋል፣ የተዘራን አያበቅለውም። ይሄ ብቻ አይደለም፣ ጥም አይቆርጥም ይሄ የቆሸሸ ውሃ። ስለዚህ ብንጠጣው ጥም የሚቆርጥ ብንታጠብበት እንዲህ የሚያነጻ ቢተክሉት የሚያጸድቅ የዘሩበትን የሚያበቅል የደረቀውን የሚያለመልም እንዲሆን መጀመሪያ ውሃው መታከም አለበት፣ ውሃው መቀደስ አለበት። እናስ ውሃውን መድኃኒታችን ኢየሱስ ክርስቶስ ቀደሰ። ቅዱስ ያሬድ ምን ይላል? አጥምቀኒ በማይ ከመ ይትቀደስ ማይ በማይ ተበጥምቀት። በመስቀል ምልክት በጥምቀት ውሃዎቹ እንዲቀደሱ በውሃው አጥምቀኝ አለው። ክርስቶስ በውሃው ሲጠመቅ ውሃው ተጠመቀ በክርስቶስ። ወገኖቼ ክርስቶስ በውሃ የተጠመቀው ውሃውን ለማጥመቅ ነው። ውሃ ተጠመቀ፣ ውሃ ተቀደሰ፣ ውሃ እንደገና ተለወጠ፣ ውሃ እንደገና ተሰራ። ያኔ የነበረ ውሃ ማይ ሆኖ ያጠፋ ነበረ፣ ደዌ ሕማም ሆኖ ያበላሽ ነበረ። ጌታ ሲጠመቅበት ማየ ገቦ ሆኖ እኛ የምንወለድበት፣ ፈውስ መድኃኒት ሆኖ እኛ የምንድንበት፣ እንኳን እኛ እጽዋት እንኳን የሚያብቡበት የሚያፈሩበት፣ ጤናማ ሕይወት የምንመራበት እንዲህ አይነት ውሃ ፈጠረልን የሰራዊት ጌታ አምላካችን እግዚአብሔር። ስለዚህ ይሄ ጥምቀት ሁለተኛው ሀብታችን ነው፣ እድላችን ነው። ያንን የተቀደሰ ውሃ፣ የተለወጠ የተጠመቀ ውሃ፣ የታደሰ ውሃ ፍለጋ እንሄዳለን። ያን ውሃ እንጠጣለን፣ ያን ውሃ እንጠመቅበታለን፣ ያን ውሃ እናጥብበታለን። እናሳ ያ ውሃ ምን ያደርጋል? ከኃጢአታችን ያጥባል፣ ከበደላችን ያጥባል፣ ንጹሐን ያደርጋል። ጥምቀት ይህን ያደርጋል። እንዲህ ብለን እንጸልያለን፣ እንዲህ ብለን እናምናለን።
ወነአምን በአቲ ጥምቀት ለስርየተ ኃጢአት ዕዳ በደልን የሚደመስስ ኃጢአትን አብሶ የሚያፈስ አንዲት ጥምቀት በዚህ ጥምቀት እናምናለን ብለን አምነን በአንዲት ጥምቀት እንጠመቃለን። ያ ውሃ ተቀድሶ ዛሬ ንጹሕ ውሃ እረጭባችኋለሁ የተባሉት እኛ ነንና የተቀደሰ ውሃ ምንወለድበት ውሃ ምንቀደስበት ውሃ እግዚአብሔር ሰጥቶናልና ፍጥረታትን ተፈጥሮን አድሶ እንደገና ሰጥቶናልና የጥምቀትን ትሩፋት ይሄን እያሰብ ጥምቀትን እናከብራለን። ስለዚህ ሁለተኛው ትሩፋት የተፈጥሮ መታደስ የምላችሁ ሁለተኛው እሱ። ለምንድነው ውሃውን መቀደስ ያስፈለገው? ከተቀደሰ ውሃ የተቀደሰ ልጅነት አለንና። ቅደም ተከተሉ ልዩት። ዕዳችንን ይቅር አለ፣ ደመሰሰ። ከዚያስ የምንወለድበትን ማኅፀናችን ጥምቀቱን ቀደሰ። ቅዱስ ኤፍሬምማ ሲናገር ምን ይላል መሰላችሁ? ጥምቀት ጻድቃን የሚወለዱባት ማኅፀን ናት ይላል። ጥምቀት ጻድቃን የሚወለዱባት ማኅፀን ናት። ጻድቃን የሚባሉት ሀብተ ወልድና ሕይወተ ልቡና ስመ ክርስትና ያላቸው ክርስቲያኖች ናቸው። እናንተ ናቸው። እናንተ እኛ ነን ወገኖች። የምንወለድባት ማኅፀን ናት ጥምቀት። መድኃኒታችን ኢየሱስ ክርስቶስን ለኒቆዲሞስ ሲነግረው ይህንን ነው የነገረው። ምን አለው? ዘይተወልደ እማይ ወእመንፈስ ቅዱስ፣ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ዳግም ያልተወለደ ይላል። ስለዚህ ዳግም ልትወለዱ ያስፈልጋችኋል። እንዲህ የምንወለድበትን ማኅፀን ፈጠረልን። ንጹሕ ማኅፀን፣ በጤናማነት ልንወለድበት የምንችልበትን የውሃ ማኅፀን፣ የጥምቀት ማኅፀን እግዚአብሔር ሰራልን። ይሄ ነው ወገኖቼ ዛሬ በጥምቀት ከቤታችን ከሰፈራችን ወጥተን የምናስበው የምናከብረው። ያ ጥምቀት ትላንት አከበር ነው አለፈ ማለት አይደለም፣ ሁል ጊዜም የሚቀጥል ነው። ክርስቶስ ዳግም እስኪመጣ ድረስ የጥምቀት አገልግሎት ይቀጥላል። ሁለተኛው። ሶስተኛው ዳግም ልደት ነው። የጥምቀት ትሩፋት ሶስተኛው፣ በጥምቀት ካገኘናቸው ጸጋዎች ሶስተኛው ዳግም ልደት። ዕዳችንን ይቅር አለ። አሁን በዕዳ የተያዙ ልጆች አይደለንም፣ ነፃ የወጡ ልጆች ነን። ሁለተኛው የምንወለድበትን ማኅፀን ዮርዳኖስን ማያትን ቀደሰ። በተቀደሰው በዮርዳኖስ በተቀደሰው በውሃው እንድንወለድ ፈቀደ። እናስ ዳግም ወለደ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ያጠመቀው ካህን መጥምቀ መለኮት ቅዱስ ዮሐንስ። ደህና ረፈዳችሁ። እየተስማማን ነው። ማን ነው ያጠመቀው? ጠፍቷችኋል፣ አታውቁትም ብዬ አይደለም የምነግራችሁ ስላለን። ማን ነው ያጠመቀው አልኳችሁ? ይኸውላችሁ ዮሐንስ ክርስቶስን ሲያጠምቀው ያለው ቃል አለ። ጌታዬ እኔ በአንተ ልጠመቅ ይገባኛል እንጂ አንተን እኔ እንዴት ላጠምቅህ እችላለሁ ብሎታል። እኔ በአንተ ልጠመቅ ይገባኛል፣ ምክንያቱም ሊቀ ካህናቱ አንተ ነህ፣ እኔ ደግሞ ክህነት የሌለው ገና ጥምቀትንም ያላገኘሁ ነኝ፣ በኦሪቱ ሥርዓት የነበርኩ ነኝ እና ሊቀ ካህናቱን እንዴት ላጠምቅህ እችላለሁ ይላል። እውነታው እንደዚያ ስለሆነ ማጥመቅ የሚገባው ሊቀ ካህናቱ። አጥምቀኝ በማይ ዝም ብለህ አጥምቀኝ ይለዋል። ዝም ብለህ አጥምቀኝ፣ ጽድቅን ልንፈጽም ይገባናልና ዝም ብለህ አጥምቀኝ። ምክንያቱም ዮሐንስ አንተ አሁን የማታውቀው አለ በኋላ የምታውቀው፣ ዝም ብለህ አጥምቀኝ። እሺ ሌላውን በአንተ ስም አጠምቃለሁ፣ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያልኩ አንተን እንዴት ብዬ ማን ብዬ በማን ስም ላጠምቀህ እችላለሁ? ለማጥመቅም እኮ ያስቸግራን አለው። እውነቱ ነው ያስቸግራል። ምእመናኑን በሥላሴ ስም እናጠምቃለን፣ ሥላሴን በማን ስም እናጠምቃቸዋል? ነገሩ እንዲያን የሆነበት አሁንም ይነግረዋል ቅዱስ ዮሐንስ። በአብ ስም እንዳልልህ አብ ባንተ አለ፣ በወልድ እንዳልልህ ራስህ ነህ፣ በመንፈስ ቅዱስ እንዳልልህ ባንተ አለ። አረ በማን ስም ምን ብዬ ላጥምቅህ? ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ እግዚኦ። የአብ የባህሪ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ መልከ ጼዴቅ ያለው ካህን ሊቀ ካህናት እያልክ እየመሰከርክ አጥምቀኛል። እንዲህ እያለ አጠመቀው። የአብ የባህሪ ልጁ እያለ አጠመቀው። አያችሁ፣ እኔና እናንተ ስንጠመቅ በአብ ስም በወልድ ስም ነው። ምክንያቱም ጥምቀቱ ለእኛ የሚጠቅመን ስለሆነ። ጌታን ግን ዮሐንስ ሲያጠምቀው እየመሰከረ ነው። የአብ የባህሪ ልጁ እያለ እየመሰከረለት፣ እንደ ጴጥሮስ የሕያው እግዚአብሔር ልጅ እያለ እየመሰከረለት፣ ክህነቱን ሲመሰክርለት ሊቀ ካህናቱን እንደ መልከ ጼዴቅ ያለው ካህን እያለ እየመሰክርለት። እንደ አሮን አላለውም። የአሮን ክህነት እያለፈ ነው። የአሮን ክህነት አገልግሎት አይሰጥም። የአሮን ክህነት ዕዳን ይቅር አላለም። የአሮን ክህነት ማያትን ተፈጥሮን አልቀደሰም። የአሮን ክህነት ዳግም አይወልድም፣ አቅም የለውም። የመልከ ጼዴቅ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ አንተ እንደ መልከ ጼዴቅ ያለ የዘላለም ካህን ነህ። አያችሁ፣ የዘላለም ካህን የሚለው ኢየሱስ ክርስቶስ ብቻ እንዳይመስላችሁ፣ የሾማቸው ካህናት እስከ ዓለም ፍጻሜ ድረስ የሚሰጡትን አገልግሎት የሚያሳይ
ዮሐንስ ይሄንን እያለ አጠመቀው እና ዮሐንስ ሲያጠምቀው ምን እያለ መሰላችሁ? መድኃኒታችን ኢየሱስ ክርስቶስ እያጠመቀው እንዳይመስላችሁ። መድኃኒታችን ኢየሱስ ክርስቶስ ራሱን ዮሐንስን እያጠመቀው። ሊቀ ካህናት አይደል ኢየሱስ ክርስቶስ? ራሱን ዮሐንስን እያጠመቀው። የመጀመሪያው የሐዲስ ኪዳን የመዝገበ ውሉድ ፍቁራን የአንዲት ጥምቀት የመጀመሪያው ተጠማቂ መጥምቀ መለኮት ቅዱስ ዮሐንስ ነው። ቅዱስ ያሬድን ጠይቁት። አጥመቀ ወተጠመቀ ለሊከ ዮሐንስ ጌታን አጠመቅ፣ ጌታ ግን ራሱ አጠመቀ። ዮሐንስ ለትሕትና አጠመቀው፣ ክርስቶስሳ ዮሐንስን ለክርስትና አጠመቀው። ዮሐንስ ለአብነት አጠመቀው፣ ክርስቶስ ለአብነት ተጠመቀ። ክርስቶስ ግን ለሕይወት ለድኅነት የልጅነትን ጥምቀት አጠመቀው። ይኸውላችሁ ወገኖቼ ክርስቲያኖች ስንጠመቅ በአብ ስም በወልድ ስም በመንፈስ ቅዱስ ስም አይደለ? በአብ ስም በወልድ ስም እንድንጠመቅ ስሙን ዮሐንስ ጠራ። ምን ብሎ? አብ አንተ ነህ፣ አብ ባንተ አለ፣ ወልድም ራስህ ነህ፣ መንፈስ ቅዱስም ባንተ አለ አለና አብ ወልድ መንፈስ ቅዱስ ስመ ሥላሴን ጠራ። እኛ ዛሬ ስንጠመቅ ጸሎተ ሃይማኖት እንደግማለን። የበቃን ከሆኑ ልጆች ከሆኑ ደግሞ የክርስትና እናት የክርስትና አባት ካልሆነም ደግሞ ካህናቱ ጸሎተ ሃይማኖት አምን ባዶ አምላክ ብለን በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን ማለት ነው ባጭር ቋንቋ። ይህንን ዮሐንስ በቃሉ በአንደበቱ እየተናገረ በመድኃኒታችን በኢየሱስ ክርስቶስ ተጠመቀ። ሲጠመቅ በአብ ስም በወልድ ስም በመንፈስ ቅዱስ ስም ስማቸውን እየጠራ ነውና የተጠመቀው። ሦስቱ አካላት ተገለጡ። የተጠመቀው በአብ ስም በዚህ ነው፣ የተጠመቀው በወልድ ስም በዚህ ነው፣ የተጠመቀው በመንፈስ ቅዱስ ስም በዚህ ነው። በእኔ ስም ነው ለማለት መንፈስ ቅዱስ በአምሳለ ርግብ ወረደ። በእኔ ስም ነው ለማለት አብ በደመና ተገለጠ። በእኔ ስም ነው ለማለት እግዚአብሔር ወልድ በአካል ተገለጠ። አያቸው ወገኖቼ፣ አንድ ሕፃን ዛሬ ክርስትና ሲነሳ ሲወለድ ስም እግዚአብሔር አብ ወልድ መንፈስ ቅዱስ ስማቸው እየተጠራ ይጠመቃል። ስማቸው ሲጠራ አብ ወልድ መንፈስ ቅዱስ በረድኤት ተገኝተው ልጁ ከሥላሴ እንደገና እንዲወልድ ነው። ይህንን ልደት ነው በጥምቀት ያገኘነው። ክርስቶስ ተጠምቀ በማይ ወለደነ ዳግመ በጥምቀቱ። ክርስቶስ በውሃ ተጠመቀ እና እኛን ደግሞ በጥምቀት እንደገና ወለደ። እንደገና መወለድ የግድ ያስፈልገናል። እንደገና ካልተወለድን የእግዚአብሔር ልጆች መሆን ካልቻል ወራሾቹ መሆን አንችልም። ስለዚህ ወራሽ ለመሆን ልጅ መሆን የግድ ያስፈልጋልና እንደገና በጥምቀቱ ወለደን። ይኸው ዛሬ የእግዚአብሔር ልጆች እንባላለን፣ የሥላሴ ልጆች እንባላለን። መሰረታችን እሱ። ዳግም ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡ ማለት ሥጋና ደም የእግዚአብሔርን መንግሥት አይወርሱምና ሥጋና ደም የእግዚአብሔርን መንግሥት እንዲወርሱ እንደገና መወለድ አለባቸው። በየት? በጥምቀት። በየት? እንደገና መወለድ በዮርዳኖስ፣ በማኅፀነ ዮርዳኖስ ዳግም እንድንወለድ መድኃኒታችን ተጠመቀ። ስለዚህ ያንን ዳግም ልደት ለእኛ ሰጠ። ሦስተኛው የጥምቀት ዕድላችን ሆነ ዳግም መወለድ። ይኸውላችሁ ዛሬም ዮርዳኖስ ተወልዳለች። አክብረነው ያለፈ አይደለም። ዮርዳኖስ ዛሬም አለች። ክርስትና ቤታችን ናት ዮርዳኖስ እምላችሁ። ዛሬም አምነው የመጣ እንደገና ይወለዳል። 80 ዓመትም ይሁን 80 ቀን 40 ዓመትም ይሁን 40 ቀን የሆነው ሰው አምኛለሁ አጥምቁኝ ብሎ ከመጣ እንደገና ይጠመቃል። አሁንም ዮርዳኖስ ይፈልቃል። አሁንም ዮርዳኖስ እንደተቀደሰ ነው። አሁንም ሊቀ ካህናት ኢየሱስ ክርስቶስ በካህናቱ እጅ ያንን ውሃ እየለወጠ እያከበረ ዳግም ይወልዳል። እግዚአብሔር አባትነቱ አሁንም አልተቋረጠም። እናቶቻችን የምትወልዱት እናንተ ብቻ አይደላችሁ። ሰዎች በስጋም እንደምንወልደው እግዚአብሔርን በመንፈስ እግዚአብሔርን በጥምቀት ልጆችን እየወለደ ነው ያለው። ከዚህ በረት ያልሆኑ ሌሎች መንጋዎች አሉኝ አለ። እነማን ናቸው? ገና ያላመኑ የሚያምኑ ያልተጠመቁ የሚጠመቁ አሉኝ። ስለዚህ ውሃውን ቀድሶ የልጅነት መንገዱን አመቻችቶ በሩን ክፍት አድርጎ በረድኤት ይጠብቃቸዋል። እባካችሁን ቶሎ ኑ፣ እግዚአብሔር እየጠበቃችሁ ነው። እባካችሁን መድኃኔዓለም ይጠብቃችኋል። ልጅነትን ሳታገኙ ሞት እንዳይቀድማችሁ፣ የእግዚአብሔር ልጆች ሳትሆኑ የሰይጣን ባሪያ ብቻ እንደሆናችሁ እንዳትጠፉ እግዚአብሔር ይጠብቃችኋል። ዓለም አልበቃኝ ያላችሁ እባካችሁ እግዚአብሔር ይጠብቃችኋል። የኃጢአት አገልጋይዋ የሆናችሁ እግዚአብሔር ይጠብቃችኋል። የተሻለ ዕድል ይጠብቃችኋል። ትላንት የመሸው ጨለማ የነጋው ለእኛ ዕድል ነው። ለ2018 የደረስነው ለእኛ ዕድል ነው። ይችን ዓመት ደግሞ ተዋት እያሉ እነ ቅዱስ ገብርኤል የሚያማልዱት ይህን ጸጋ ሳናገኘው እንዳንንጠቅ ነው። ስለዚህ እግዚአብሔር ዕድል ሰጥቶናል። ሦስተኛው ዕድላችን ልጅነታችን ዳግም መወለድ መቻላችን ነው። አራተኛውና የመጨረሻው ሰማያት ተከፍተውልናል። ምእመናን ሰማይ አይደለም ሰማያት ተከፍተውልናል። ወደ ላይ ቀና ስንል 7 ሰማያት እንዳሉ እናምናለን። 7ቱም ሰማያት ተከፍተዋል። 7ቱ ሰማያት የተከፈቱት ወገኖች ለእግዚአብሔር ወልድ ለሚጠመቀው ለእግዚአብሔር ወልድ አጥማቂ ለዮሐንስ እንዳይመስላችሁ። በዮሐንስ ውክልና የተገኘ ነው። ለእኛ ነው ሰማይ የተከፈተ። ታስታውሳላችሁ? በበደላችን ጊዜ ሰማይ ተዘግቷል። ገነት መንግሥተ ሰማያት ተዘግተዋል። አዳምን ከገነት አስወጣና እግዚአብሔር ገነትን ግጥም አድርጎ ዘጋት። ተደፋፍሮ አዳም ወደ ገነት ዳግም እንዳይመለስ
የገነትን በር የሚጠብቁ በእጃቸው የእሳት ሰይፍ የያዙ ሱራፌልንና ኪሩቤልን አስቀመጠበት። ሱራፌልን ኪሩቤልን አልፎ ገነት ማን ሊገባ ይችላል? የእሳቱን ሰይፍ ተረማምዶ ማን ገነት ሊገባ ይችላል? ስለዚህ 5500 ዘመን የሰማይ ደጅ ጥርቅም ብሎ ተዘግቶ ኖሯል። ይሄ ብቻ አይደለም። የገነት ደጅ ተዘጋ ማለት ምሕረት፣ ይቅርታ፣ ቸርነትም በዚያው ልክ ጥርቅም ብሎ ተዘግቶ ኖሯል። ምሕረት የለም፣ ቸርነት የለም፣ ይቅርታ የሚባል የለም። ያለው ጭካኔ፣ ያለው አመፅ፣ ያለው መዓት፣ ያለው ቁጣ፣ ያለው ሞትና ኃጢአት ብቻ ነበረ። ያ ነው ዓመተ ፍዳ ያሰኘው ዓመቱ። ዓመተ ኩነኔ፣ ዘመነ ፍዳ፣ ዘመነ ኩነኔ ያሰኘው ምሕረት የተከለከለበት የእግዚአብሔር ፊት በደመና የተዘጋበት ያ ጊዜ ስለሆነ ነቢዩ ኤርምያስ በሰቆቃዊ ኤርምያስ እንዲህ ይላል። ምሕረት በተዘጋበት ቸርነት በተከለከለበት እግዚአብሔር ፊቱን ባዞረበት በዚያን ዘመን ሕዝቡ ይደርስባቸው የነበረውን መከራ አዘክሮ ጸሎታችን በፊትህ እንዳይደርስ፣ መስዋዕታችን በአንተ ዘንድ እንዳይቀርብ፣ መስዋዕታችን ዕጣናችን እንዳታሸተው ፊትህን በደመና ጋረድክ ይላል። አያችሁ፣ ሰማይ ተዘግቶ ነበር ማለት ይሄ ነው። ይሄ ብቻ አይደለም ወገኖች። ቅዱሳን መላእክት የሰውን ልጅ ለመርዳት ለማገዝ ከሰማይ ወደ ምድር አይወርዱ። ምን ሊያደርጉ ይወርዳሉ? ምን ቀርቷቸው? ሰው ከእግዚአብሔር ሲጣላ የእግዚአብሔር መላእክት ምን ሊያደርጉ ይመጣሉ? ወዴት ይመጣሉ? የኤርትራ ሰራዊት እኮ ኢትዮጵያ አይገቡ። የኢትዮጵያ ሰራዊት እኮ ኤርትራ ሄዱ። የእግዚአብሔር ሰራዊት ምን ሊያደርጉ ይመጣሉ? ምሕረት ተከልክሏና፣ ይቅርታ ተከልክሏል። ሰማይ ተዘግቷል፣ ደጁ ተዘግቷል። እግዚአብሔር እኛን የሚያይበት እኛን የሚመለከትበት የምሕረት ፊቱ በደመና ተጋርዷል። በኃጢአት ማለት ነው፣ በአመፃ ማለት ነው፣ በክፋት ማለት ነው። ስለዚህ ክፋታችን ደመና ሆኖ ጋርዶታል። ምሕረት ተከልክሏል። የመላእክት አገልግሎት ለሰው ልጆች አይሰጥም። ይሄ ብቻ አይደለም። መላእክት አይወርዱም። ጸሎታችን የሚያሳርጉት መስዋዕታችን የሚያሳርጉት እነሱ ነበሩ። አሁን እነሱ ተከልክለዋል። ስለዚህ ጾማችን፣ ጸሎታችን፣ መስዋዕታችን፣ አገልግሎታችን የኔን ቁመት ያህል ከምድር ከፍ አይልም። አያችሁ ነው ኢሳይያስን ጽድቃችን እንደ መርገም ጨርቅ ተቆጠረ ሲሉ የነበረው ከዚህ አንጻር ነው። ያ ሁሉ ደም እየፈሰሰ ያ ሁሉ መስዋዕት እንደዚያ እየፈሰሰ በሚሊዮን የሚቆጠሩ በጎች፣ በሚሊዮን የሚቆጠሩ ፍየሎች፣ በሚሊዮን የሚቆጠሩ ላሞች፣ በሚሊዮን የሚቆጠሩ ዋኖሶች ደማቸው እየፈሰሰ ስጋቸው በእሳት እየተጠበሰ ጢሱ ሰማየ ሰማያት እየነጎደ ሰማይን አቆሸሸው እንጂ ምሕረት ጠብ ሊያደርግ አልቻለም። ምክንያቱም ሰማይ ተዘግቷል። አያቸው ወገኖቼ፣ ይሄ እስከ መቼ ቀጠለ? እስከ ጥምቀት ድረስ ጌታ ከሰማይ ወረደ። ጌታ በዮርዳኖስ ተጠመቀ። ወወፂኦ እማይ ተርህወ ሰማይ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንቡት። ጌታ ተጠምቆ ከባህሩ ከፍ ሲል ሰማያት ወለል ብለው ተከፈቱ። ለ5500 ዘመን ተዘግቶ የነበረ ሰማይ ለአንዴና ለመጨረሻ ጊዜ ላይዘጋም ተከፈተልን። ደስ ይበላቸው በእውነት ተከፈተልን። አሁን ሰማይ ተከፈተ ሲባል የሚዘጋ የሚከፈት ኑሮት አይደለም ወገኖች። በሰማይ ያለው ሀብት ለምድር፣ በምድር ያለው መስዋዕት ወደ ሰማይ፣ በምድርና በሰማይ ያለው ግንኙነት ተቋርጦ የነበረው ቀጠለ ማለት ነው። በማን? በመድኃኒታችን በኢየሱስ ክርስቶስ ጥምቀት ተጠመቀ። ከውሃው ከፍ ሲል ሰማይ ተከፈተ። እሺ፣ ከዛስ ሰማዩ ተከፈተ አይደለ? እግዚአብሔር መንፈስ ቅዱስ በአምሳለ ርግብ እየቀዘፈ ወረደ። ሰማይ ተከፍቷል። እርቅ ተፈጽሟል። ጥል ተወግዷል። ሰላም ወርዷል። እግዚአብሔር መንፈስ ቅዱስ በአምሳለ ርግብ ወረደ። ዮሐንስ እያየው፣ ለጥምቀት የተሰለፉት አይሁድ እያዩት መንፈስ ቅዱስ ወረደ በመድኃኒታችን በኢየሱስ ክርስቶስ። ይቀጥላል። ዝንቱ ውእቱ ወልዴ ዘአፈቅር፣ የምወልደው እንደ ሮቤል በኩርነት እንደ ብንያም እሳሽነት ተቀዳሚ ተከታይ የሌለው አንድያ ግን ያንድ ብቁ ልጅ እሱ ነው። እሱ ነው ሰማይን የከፈተው እሱ ነው። ዳግም እንድንወለድ እድል የሰጠን እሱ ነው። የምንወለድበትን የዮርዳኖስን ማኅፀን የሰራልን የፈጠረልን እሱ ነው። ዕዳችንን ይቅር ብሎ ነፃነትን የሰጠን የአብ የባህሪ ልጁ የሁላችን አባት መድኃኒታችን ኢየሱስ ክርስቶስ እሱ ነው። ስሙት አላችሁ። ስሙት ምእመናን፣ ስሙት። ቃሉ መድኃኒት ነው፣ ሕይወት ነው። ስሙት። የሚሰሙትን በሕይወት ያኖራል። ስሙት። በሕይወት ያኖረን ነው። ሕይወት ነው፣ በሕይወት ያኖራል። መድኃኒት ነው፣ ያድናል። ጽድቅ ነው፣ ያጸድቃል። ቅዱስ ነው፣ ይቀድሳል። ስሙት። ደግሞ አመሰከረለት። ልጄ ነው አሉት። ልጄ ነው። እመቤታችን ልጄ፣ ጌታችን አምላካችን እግዚአብሔር አብ ልጄ። አያችሁ፣ አብ ወልድ መንፈስ ቅዱስ ሶስት አካላት አንድ መለኮት ምስጢር ተገለጠልን። አያችሁ፣ ሰማይ ተከፈተ። አሁን አብን አየነው፣ ደስ አይልም? ወልድን አየነው፣ መንፈስ ቅዱስን አየነው፣ ሥላሴን አየን። የምንወለድበትን ከአብ ከወልድ ከመንፈስ ቅዱስ እንድንወለድ አየነው።
አሁን ምስጢረ ሥላሴ ተገለጠ፣ ተተረጎመልን። ስለ ምስጢረ ሥላሴ እናምናለን፣ እናውቃለን። ሥላሴ በአካል በስም በግብር ሦስት፣ በባህሪ በሕልውና አንድ ለማለት ይኸውላችሁ ሰማይ ሲከፈት የምስጢር ወረደልን። ለዚህ ሰማይ ተከፈተ። ይሄ ብቻ አይደለም። ሰማይ ተከፈተ ማለት ምሕረት ተፈቀደ። ለዘመናት ተከልክሎ የነበረው ምሕረት ቸርነት፣ የሰው ልጆች ይናፍቁት የነበረው ምሕረት ቸርነት አሁን ፈሰሰ። ለአመፀኛዎቹ ምሕረት ወረደ፣ ለበደለኛዎቹ ምሕረት ወረደ፣ ለክፉዎቹ ምሕረት ወረደ። ለዳቢሎስ እየተገዙ የዳቢሎስን ስራ ሲሰሩ ለነበሩት ምሕረት ወረደላቸው፣ ይቅርታ ተሰጣቸው፣ ምሕረት ፈሰሰላቸው፣ ጸጋ መንፈስ ቅዱስ ፈሰሰላቸው፣ ስርየተ ኃጢአት ተሰጣቸው፣ ልጅነት ተሰጣቸው፣ የመንግሥተ ሰማያት መግቢያ ቪዛ ተሰጣቸው፣ የመንግሥተ ሰማያት ዜግነት እድል ተሰጣቸው። አያችሁ፣ ምሕረት ተሰጠ። ምሕረት ሥጋዊ፣ ምሕረት መንፈሳዊ፣ ምሕረት ነፍሳዊ ተሰጠን። እስከ መጨረሻ ድረስ ይቅርታውን ስንናፍቅ ለነበር ነው ፍጹም የሆነውን ይቅርታ፣ ፍጹም የሆነውን ምሕረቱን ቸርነቱን ሰጠን። አሁን ወገኖቼ ምንም አይነት የማንፈጸመው ወንጀል የማናደርገው ኃጢአት የለም። እንደ ኃጢአታችን ሰማይ ምሕረት አይደለም ማዝነም የነበረበት ማይአይ ነበረ። በዚያን ዘመን በማይአይ ዘመን ከፈሰሰው ከተሰራው ኃጢአት በእጥፍ በጣም የበለጠ ኃጢአት ሰርተናል፣ እየሰራን ነው። ግን አሁን ማይአይ አይደለም ይዘንመው። ለምን? ሰማይ ተከፍቷላ። ሰማይ የተከፈተው ማይአይ እኛን የሚያጠፋ ማያዘንም ሳይሆን ምሕረት ቸርነት ሊያወርድ ነውና ይኸውላችሁ እኛ ኃጢአት እንሰራለን፣ እግዚአብሔር ምሕረት ያፈሳል። እኛ በደል እንሰራለን፣ እግዚአብሔር ይቅርታ ያፈሳል። እኛ እየበደል እሱ ይቅር እያለ፣ እኛ እያጠፋን እሱ እየማረ፣ እኛ ጥፉ ነገር እየሰራ እግዚአብሔር ለበረከት ለምሕረት እየቀየረ እየለወጠ ይህንን ለዚህ ዓመት ለዚህ ጊዜ እንዲህ ያደረሰን ሰማይ ተከፍቷል። ያ ምሕረት ሁላችንንም አግኝቶናል። እዚያ ወደ ምሕረቱ ላይ መቆም የቻልነው ያ ምሕረት አግኝቶን፣ እዚህ ተሰብስበን ቁጭ ብለን የምንሰማው ያ ምሕረት አግኝቶን፣ በቤቱ ዙሪያ ከትመል ዛሬ እግዚኦ ተሳሃለነ የማለት እድል ያገኘ ነው ወገኖቼ። ያ ምሕረት ጎብኝቶን፣ በዚያ ምሕረት ያልተጎበኘ ማንም የለም። ስሙት ኤርምያስን፣ ያልጠፋ ነው በሉ ሁላችሁ በሉ፣ እርግጠኛ ነኝ በሉ ሁላችሁ፣ ከምሕረቱ የተነሳ ነው። ከምኑ የተነሳ ነው? እንደው በእኔ ሞት አሁን ኢትዮጵያ ምድር ላይ እኛ አድረን መገኘት ነበረብን? በዚህ ዘመን እንደ ንፍሮ ምክክ ብለን ማለቅ አልነበረብንም? ጨርሶ እንደ ውሃ ፈሰን መጥፋት አልነበረብንም? እና ለምንድን ነው ያልጠፋ? የሚያጠፋ ወንጀል ስላልሰራ፣ ቅዱሳን ስለሆን፣ ንጹሐን ስለሆን፣ ለመኖር የሚያስችል በቂ ነገር ስላለን። በምን አቅም? አይምሯችሁ ይነግራችሁ ታውቁት የለም? አይምሯችሁ የተመዘገበው እያንዳንዳችን ይከሰን የለም? በየትኛውም ጉልበት አይደለም ለመኖር ለማደር አይደለም ለማደር ለመቆየት የሚያስችል ቁመና የለንም። ያው እግዚአብሔር ምስክር ነው። ለዚህ ግን አልጠፋንም፣ አለን ገና እንኖራለን። ለምን መሰላችሁ? ሰማይ ተከፍቷል፣ ምሕረት ይወርዳል። ዝናብ ብቻ አይደለም ከሰማይ የሚወርደው፣ እናንተ እግዚአብሔር ምሕረት ከዝናብ በላይ ነው የሚፈሰው። ክብር ምስጋና ለስሙ ይሁን። ለዚህ ሰማይ ተከፈተልን፣ ምሕረት ወረደልን፣ ይቅርታው ወረደልን፣ አገኘን። ይኸውላችሁ እስከ በደላችን ድረስ ቅዳሴ ገብተን ቀድሰን እንወጣለን። እናንተ የምታውቁት ኃጢአት፣ እናንተ የምታውቁት በደል አለ። ይኸው መልአክ እግዚአብሔር አልቀሰፈን። ለምን? ምሕረቱ አገዘ። እስከ ተንኮላችን ድረስ በነጠላ ተንኮላችን ሽፍንፍን አድርገን በጋቢ በካቦር ተሸፉነን በካባ ተሸፋፍነን ውስጣችን አረንዛ ቂም፣ በቀል፣ ዘረኝነት አንግበን ይዘን በቤተ መቅደሱ ጻድቃን መስለን ቆመናል። አንቱ ሸታ ብሎ ጉዳችን አላፈላው። ምሕረቱ አያችሁ፣ በእኔ ሞት ምሕረቱን አያችሁ። ስንት ሰነድ ሰርዛችኋል፣ ስንት ድሃ አስለቅሳችኋል። እንደ ቢያንስ እንኳን እዚህ ቆይታችሁ ተነጋግራችሁ አንቺ ዛሬ የቤት ኪራይ ተወደዳሉ፣ ኧረ ስንት ገባ? ይሄን ያህል እኔ እኮ ይሄን ያህል እኮ ነው ለነገሪ ያከራየሁት፣ ኧረ ትጃጃ ጨምሪ። እዚህ ተነጋግራችሁ ለተከራዮቻችሁ ሸክም አሸክማችሁ የምትሄዱ ብዙዎች አላችሁ። እና ግን እንዲህ እያደረጋችሁ የምትመክሩት እግዚአብሔር ፊት መኖር አቀቷቸው በልተው የማያድሩ በጣም ብዙ ናቸው። ኑሮ ውድነት ሁላችሁም ታውቁታላችሁ። በቀን 2 ጊዜ በልቶ የሚያድረው ብዙ እንዳይመስላችሁ። አልበላም አልጠጣም ብለው አንጀታቸውን አስረው ነው ለቤት ኪራይ የሚከፍሉት። አሁን በእነዚህ ላይ ተመካክሮ ወደ መጫን ይገባል። ይኸውላችሁ እንዲህ አድርጎም ደግሞ እኛን ደግሞ ምሮና ይገርማችኋል። ከቤቱ ስንሄድ ዕጣን እየሸተት ነው የሚሄዱ። ለምን መሰላችሁ? ሰማይ ተከፍቷና የማይቋረጥ የማይገደብ የማይከለከል የማይዘጋ አንድ ጊዜ የተከፈተ እድል፣ የምህረት እድል። ይሄን ያደረገ ስሙ የተመሰገነ ይሁን። እኛ ይቅር አንልም ብለን የእሱን ነገር የእሷን ነገርማ ብለን ይቅር አንልም ብለን ጥርስ ነክሰን ጊዜ ቦታ እየጠበቅን እግዚአብሔር ግን እኛን ይቅር ብሎናል። እኛ ይቅር የማንለውን በደል ዕዳ እግዚአብሔር እኛ ይቅር ብሎታል። ለምን መሰላችሁ? አንድ ጊዜ የሰጠውን አይነሳም። ይሄ ብቻ አይደለም፣ ሰማይ ተከፈተ። አባታችን ሆይ ብለን ቀና ብለን ለመናገር እድል አለ ነው። የተሰዋ መስዋዕት ዛሬ ያደርጋል። የጸለይነው ጸሎት ዛሬ ያደርጋል። የሰገድነው ስግደት ዛሬ ያደርጋል።
ያፈሰስነው ላብ ዛሬ ያርጋል። ያፈሰሰው እንባ ስለ ንስሐ ዛሬ ያርጋል። የትኛዋ በክርስትና መንገድ የትኛውን እግዚአብሔርን አምነን ጣል ያደረግናት መሬት ላይ ጠብ አትልም፣ ሰማየ ሰማያት ትገባለች። ጊዜ ተሳት ሰዓት በ9 ሰዓት የወረዱ መላእክት ይወርዳሉ ወያርጉ ጸሎተ ኩሎሙ ቅዱሳን የምእመናኑን ጸሎት ልመና መስዋዕታቸውን በሙሉ ስብስብ አድርገው ሰማየ ሰማያት በእግዚአብሔር ፊት ያቀርቡታል። የልጆች መባ ይህ ነው ብለው ያቀርቡታል። የክርስቲያኖቹ መባ ይህ ነው፣ አገልግሎታቸው ይህ ነው ብለው ያቀርቡታል። እናሳ እግዚአብሔር ያንን መባችንን ያየዋል፣ ዕጣናችን ያሸተዋል፣ ስጦታችን ይቀበለዋል። ለድሃ የሰጣችኋት የሳንቲም ድቃቂ የልብስ ስላቂ እግዚአብሔር ጀርባ ትደርሳለች፣ እግዚአብሔር አይነት ትደርሳለች። ሳይኖራችሁ ሙዳየ ምጽዋት የምታስገቧት ያቺ ትንሽ ብር እየተሳቀቃችሁ እንኳ አርጋችሁ የጣላችኋት በእግዚአብሔር ካዝና ትገባለች። ገንዘባችሁ በሰማይ ባለው ድርብ ይቀመጣል እና ልባችሁ የሚያርፍበትን ጸጋ ያፈሳል። ምክንያቱም ሰማይ ተከፍቷል። ጸሎታችን ማድረግ ይችላል። አሁን መጸለይ የሚችል ሰው ነው የጠፋው። ሰነፍ ብቻ ሆነን እንጂ ስንፍናችን ብንቋቋም ጠንክረን መጸለይ ብንችል ጠንክረን ማገልገል ብንችል ወገኖቼ የሚሰማ እንጂ የማይሰማ የአገልግሎት አይነት የለንም ዘንድ እና በዚሁ አጋጣሚ ለጥምቀት ያነጠፋችሁ፣ ለጥምቀት የተጎዛጎዛችሁ፣ ቆርሳችሁ ያጎረሳችሁ፣ ቀዳችሁ ያለበሳችሁ፣ ዋዕየ ፀሐይ የወረደባችሁ፣ ላብ ያፈሰሳችሁ፣ ፀሐይ ያነደዳችሁ፣ የደከማችሁ፣ እግራችሁ አባብጦ መከራችሁን ያነከሳችሁ ይሄ ሁሉ ዋጋ አለው። ሰማይ ሰማያት ደርሶላችኋል፣ ደስ ይበላችሁ። ምክንያቱም ሰማይ ተከፈተ፣ ሌላ አይደለም። ሰማይ የተከፈተው የኛን ወደ ላይ ለማውጣት ነው። ለኛ የሚያስፈልገው ለኛ ለመስጠት ብቻ። የእግዚአብሔር የሆነው አሁን ለኛ እንዲመጣ፣ የኛ የሆነው ለእግዚአብሔር እንዲሄድ ሰማይ ተከፍቷል። አንተ የኔ ነህ ይላል። የኔ የሆነው ሁሉ ያንተ፣ የእግዚአብሔር የሆነው ሁሉ የኛ የሆነው ሁሉ የእግዚአብሔር። ይሄንን በሰማይና በምድር መካከል ያለውን እድል በጥምቀት ሰጥቶን ሊቁ ሲናገር ምን ይላል? ሰማይ ተከፈተ። ሰማይ ሲከፈት ምድር የሰማይ ደጅ ሆነች። በምድር የምንኖረው በእግዚአብሔር ደጅ ነው። የበለጠ በቤተ ክርስቲያን ስንወር ደግሞ እግዚአብሔር በር፣ መንግሥተ ሰማያት በር ላይ ነው ያለው። ይህ ቦታ የእግዚአብሔር ደጅ ነው። ዘይታነጽ ቤተ እግዚአብሔር፣ በዚህ የእግዚአብሔር ቤት ይሰራል እንዳለ ቅዱስ ያዕቆብ ያለው ይሄ። አሁን እግዚአብሔር ደጅ ነው ያለው። ይሄ ሆነ፣ ምሕረት ተሰጠን፣ አንድነት ሶስትነት ምስጢረ ሥላሴ ተገለጠልን፣ ጸሎት ልመናችን እንዲያደርግልን እድል አገኘን። ከዚያስ እኛስ መጨረሻችን ወደ ገነት ወደ መንግሥተ ሰማያት እንድንገባ ይኸውላችሁ በር ተከፍቶ የሚጠብቀው እኛን። አባወራ እስኪመጣ በር አይዘጋም አይደል? ልጆች ገና ከሆኑ በር አይዘጋም። አንዳንድ ጊዜ የቤታችንን በር ሰራተኞች ጓ አድርገው ይዘጉታል። ሲዘጉት ኧረ ገሪት አልመጣችም ቆይ አትዝጋው ይባላል። እገሌ እኮ መች ገባ ገና ቆይ አትዝጋው ይባላል። በሩ ክፍት ሆኖ የሚጠብቀው አንተን ነው እናንተን ነው። የሰማይ ደጅ የሚዘጋው እኛ ከገባን በኋላ ነው። እኛ እስክንገባ ግን የሰማዩ ደጅ ክፍት ነው። የምህረቱ ደጅ ክፍት ነው። የይቅርታው ደጅ ክፍት ነው። እድላችን ሰፊ ነው፣ ግን እንጠቀምበት። እግዚአብሔር ደጁን ከፍቶ የሚጠብቀው ልጅ አለው። ዕዳውን ይቅር ያለለት ያ ልጅ ይመጣል። የሚወለድበትን የዮርዳኖስን ማኅፀን የሰራለት ተፈጥሮን እንደገና ያደሰለት ልጅ አለው። እንደገና የወለደው እንደገና የሚያሳድገው በሥጋውና በደሙ ልጅ አለው። ስለዚህ ያ ልጁ እስኪገባ ድረስ በሩ ክፍት ነው፣ ወለል ብሎ ክፍት ነው። አዲስ አበባ ካሉ አብያተ ክርስቲያናት አንድ ቤተ ክርስቲያን በጣም ይገርመኛል። ምስካየ ኅዙናን መድኃኔዓለም ታውቃላችሁ? ታውቁታላችሁ አይደል? ሙሉ ቀን ክፍት ሆኖ ነው። ታውቃላችሁ? ሙሉ ቀን ክፍት አይዘጋም፣ በጭራሽ አይዘጋም። ውስጥ ላይ ጠባቂ አለ፣ ምናልባት የሚያወጣ ሌባ ምናምን እንዳይጠቀም አሉ፣ መነኮሳት አሉ። ግን ለማይክሮ ሰከንድ ሙሉ ቀን ክፍት ሆኖ ነው። ይኸውላችሁ ምስካየ ኅዙናን መድኃኔዓለም እንዲህ አድርጎ ነው ገነትን ከፍቶ የሚጠብቅ። ለምንድን ነው ከፍቶ ያለው? አልቅሰው የሚመጡ ገብተው አልቅሰው ይወጣል። ዓለም ያስከፋቻቸው፣ ባለቤታቸው ያሳዘናቸው፣ ያስለቀሳቸው ሚስቶች ሄደው አልቅሰው ጉዳያቸው ተፈተው ይወጣል። ጎረቤት በጣም ያስቸገራቸው ሄደው አልቅሰው ከጎረቤታቸው ጋር የሚታረቁበትን ሰላም ይዘው ይወጣል። ይገርማቸዋል። በሩ ብቻ አይደለም የሚከፈተው፣ እያለቀሱ የሚመጡትን ተቀብለው የሚያጽናኑ የሚባርኩ መነኮሳትም ሁሉ ጊዜም አሉ ዘንድ። አያቸው ወገኖች፣ የሰማይን ደጅ ነው በጥቂቱ ሲያሳይ። ወያግቦ ሀበዘ ትካት መንበሩ፣ ለምን ከፈተው? የሰውን ልጅ የአዳምን ዘር ወደ ቀደመ ክብሩ ወደ ቀደመ ስፍራው ወደ ገነት ወደ መንግሥተ ሰማያት ያገባው ዘንድ እግዚአብሔር የሰማዩን ደጅ ከፈተ። ያንን እያሰብ ያንን ነው የምናከብረው። የተከፈተልን እድል ነው ስናከብር የነበረው። ያገኘነውን ልጅነት ነው ስናከብር የነበረው። የተፈጥሮን መቀደስ መለወጥ እሱን ነው ደስ እያለን ስናከብር ስናመሰግን የነበረው። ዕዳችን በደላችን ይቅር ተብሎ ነፃነትን ያገኙ ልጆች አይደለ? ያ ነፃነት ነው ሲያዘልለን የነበረው። መከራው እንዳይሰማን ዋዕየ ፀሐይ እንዳይሰማን ያደረገው እሱ ነው። የጥምቀት ትሩፋቶች የሚባሉት እነዚህ ናቸው። የሰራዊት ጌታ እግዚአብሔር በሰጠን ተጠቅመን የከፈተልንን እድል አግኝተን ገነት መንግሥተ ሰማያትን ወርሰን ስሙን ለመቀደስ ያብቃን ያብቃችሁ።